ጤና ይስጥልኝ እንደምን ዋላችሁ የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አሚኮ የቅዳሜ እኩለ ቀን ዜና መጽሔታችን ተጀምሯል። የምናስቀድመው አርዕስተ ዜናዎችን ይሆናል። መንግስት አምራች ኢንዱስትሪውን ለመደገፍ ትኩረት ሰጥቶ እየሰራ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ብልጽግና ፓርቲ ሰላምን የሚሰብክና ኢትዮጵያን ወደ ተምሳሌት ሀገር ለማሸጋገር የሚሰራ ፓርቲ ነው ሲሉ የባህር ዳር ከተማ አስተዳደር ከንቲባ ጎሹ እንዳላማው ገለጹ። ከውጭ የሩሲያ ጦር በናዚ ጀርመን ላይ የተቀዳጀውን ድል ለ81ኛ ጊዜ የሚታሰብበት ስነ ስርዓት በዛሬው ዕለት በሩሲያ ይከበራል። ዜና መጽሔቱን በቀጥታ እየመራው ሆኔ የተሸማበበ፣ በምልክት ቋንቋው ደግሞ ፍቅርተ ዘገየ ከእናንተ ጋር ቆይታ እናደርጋለን። አብራችሁ የኢትዮጵያ ታምርት ተቀዛቅዞ የነበረውን የኢንዱስትሪዎች የማምረት አቅም ያነቃቃ መሆኑን የኢንዱስትሪ ሚኒስቴር አስታወቀ። ምርትን ለገበያ ማቅረብ የሚያስችል ድጋፍ ተደርጎልናል ሲሉ የገለጹት ደግሞ አምራቾች ናቸው። የኢትዮጵያ ታምርት ከውጭ ወደ ሀገር ውስጥ የሚገቡ ምርቶችን በሀገር ውስጥ ለማምረት ማስቻሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ተመስገን ዳረጎት በትንታኔ ተመልክቶታል። ከዓመታት በፊት የአምራች ዘርፉ ለሀገሪቱ ኢኮኖሚ እድገት ሚና እንዲኖረው ቢታሰብም በአገልግሎት አሰጣጥ፣ በፋይናንስ አቅርቦት፣ ተገቢ ኤሌክትሪክ ኃይል ለፋብሪካዎች የማቅረብና ሌሎች ችግሮች መኖራቸው የአምራች ኢንዱስትሪው የሚጠበቅበትን ሚና ሳይወጣ እንዲቆይ አድርጎታል። ግብአትን ከውጭ የሚያገኙት በራሽያና ኢራን ጦርነት ግብአት ማግኘት አልቻሉም። ሁለተኛ አገዋ ኢትዮጵያ ስለተከለከለች ምርታቸውን መሸጥ አልቻሉም። የሀገር ውስጥ የጸጥታ ሁኔታም ችግር ስለነበረ ኢንዱስትሪዎች በሂደት እየተዳከሙ አንዳንዶቹም የተዘጉበት ሁኔታ ነው የነበረው። የኢትዮጵያ ታምርት ንቅናቄ በ2014 ሲጀመር ዋና ዓላማው በሀገሪቱ የሚገኙ አምራች ፋብሪካዎች የማምረት አቅማቸውን እንዲጨምር ማስቻል ነበር። በዚህ መሰረትም በተከናወኑ በርካታ ተግባራት በርካታ አምራች ድርጅቶች የማምረት አቅማቸው እንዲጨምር ተደርጓል። የሲኖትራክ የተለያዩ አይነት ሞዴሎችን አገር ውስጥ እንገጣጥማለን። ከ5 ቶን፣ 10 ቶን፣ 20 ቶን ሲኖትራኮችን እንገጣጥማለን። ከዛ ባለፈ መኪኖች ላይ የካርጎ ቦዲ ምርቶችንና ተሳቢዎችን እናመርታለን። ኢንተርኔትን የሚያስተላልፉልን ወይም ለመገናኛነት የምንጠቀምባቸውን ኬብሎች የምናመርታቸው ናቸው። እስከ 132 ኬቪ መሸከም የሚችል ፓወር ኬብል ማምረት እንችላለን። ከኮሚኒኬሽን ኬብል ውስጥ ፋይበር ኦፕቲክስ፣ ዳታ ኬብል እና ዲሽ ኬብል የተባሉትን እናመርታለን። ለአምራች ኢንዱስትሪዎች ከሚደረግላቸው ድጋፍ አንዱ የአምራቾችን የፋይናንስ አቅም ማሳደግ አንዱ ነው። በዚህም መሰረት ለአነስተኛ ለመካከለኛና ለከፍተኛ አምራች ኢንዱስትሪዎች በፋይናንስ ድጋፍ ተደርገዋል። ያስመጣናቸው ማሽነሪዎች ከቀረጥ ነፃ የገቡልን፣ በተጨማሪ ኬሚካሎቹን በዝቅተኛ ታክስ ነው ወደ ሀገር ውስጥ የምናስገባው 5% ማለት ነው። ከቀረጥ ነፃ ማሽኑን በማስገባት ምርቱን እዚህ ሀገር ውስጥ ማምረት ችለናል። በዚህም በአመት እስከ 1.5 ሚሊዮን ዶላር ለኢምፖርት የምንጠቀም የነበረውን ነገር 73% ያህል በመቀነስ መንግስትንም እኛንም ተጠቃሚ አድርገናል። የኢትዮጵያ ታምርት ንቅናቄ የተዘጉ ፋብሪካዎች ወደ ስራ እንዲገቡ ከማስቻሉም በላይ አነስተኛ፣ መካከለኛና ከፍተኛ ፋብሪካዎችም ወደ ስራ እንዲገቡ አስችሏል። ባለፉት 4 ዓመታት ብቻ 993 ኢንዱስትሪዎች በተለያየ ምክንያት ከዚህ ቀደም ቆመው የነበሩ ወደ ስራ ገብተዋል፣ ስራ ጀምረዋል። ኢትዮጵያ ታምርት ካልንበት ጊዜ ጀምሮ 3680 አዳዲስ ባለሀብቶች ወደዚህ ዘርፍ ተሰማርተዋል። 3000 ተጨማሪ ኢንቨስተር መሳብ የቻለ ንቅናቄ የሚጎሉትን ነገሮች ለቅመን ማረቅ ማስተካከል ከቻል ብዙ ሺህ ኢንዱስትሪያሊስቶችን መፍጠር እንችላለን ማለት ነው። በግብርናው ዘርፍ ተንጠልጥሎ የቆየውን የሀገሪቱን ኢኮኖሚ የአምራች ዘርፉ እንዲተካው የተጀመረው የኢትዮጵያ ታምርት ንቅናቄ ሚናው የላቀ ነው። አምራቾችም በሀገር ውስጥ ብቻ ሳይወሰኑ በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ ጥሪ ቀርቧል። ከዚህ ቀደም በውጭ ምንዛሪ እናስገባ ከነበሩ ምርቶች መካከል 14.5 ቢሊዮን ዶላር ገደማ ኢትዮጵያ በሀገር ውስጥ ማምረት ችላ ተክታለች። 5፣ 10፣ 15 ኩባንያ ከቻለ በግል ካልቻለ በህብረት አሊያም ከመንግስት ጋር እየተቀናጀ ቢያንስ በተመረጡ 5-10 አፍሪካ ሀገራት
የእኛ ኩባንያዎች መሄድ አለባቸው። የኢትዮጵያ ታምርት ከተጀመረ ወዲህ ለአምራች ኢንዱስትሪዎች ከ2.2 ቢሊዮን ዶላር በላይ ፋይናንስ ቀርቧል። ለአነስተኛና መካከለኛ አምራቾች 50 ቢሊዮን፣ ለከፍተኛ አምራቾች ደግሞ 262 ቢሊዮን ብር በ4 ዓመታት ውስጥ የፋይናንስ አቅርቦት ተደርጎላቸዋል። መንግስት አምራች ኢንዱስትሪውን ለመደገፍ ትኩረት ሰጥቶ እየሰራ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። አራተኛው የኢትዮጵያ ታምርት ኤክስፖ 2018 የመዝጊያ መርሃ ግብር ተካሂደዋል። ሰላማዊት ነጋ። ሚያዝያ 25 2018 የተጀመረው አራተኛው የኢትዮጵያ ታምርት ኤክስፖ 2018 የመዝጊያ መርሃ ግብር ተካሂዷል። በመርሃ ግብሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተገኝተው የተዘጋጀውን ኤግዚቢሽን ጎብኝተዋል። የኢንዱስትሪ ሚኒስትር መላኩ አለበል፣ የጤና ሚኒስትር ዶክተር መቅደስ ዳባና ሌሎች ከፍተኛ የመንግስት የስራ ኃላፊዎችም ተገኝተዋል። በኢትዮጵያ ታምርት ንቅናቄ ጀማሪ ድርጅቶችን ከተቋማት ጋር በማስተሳሰር ገበያ እንዲያገኙ አድርጓል። አምራቾች ከሀገር ውስጥ አልፈው ወደ አፍሪካና ዓለም አቀፍ ገበያዎች የመግባት አቅም አላቸው ሲሉ የኢንዱስትሪ ሚኒስትሩ መላኩ አለበል ተናግረዋል። በኤክስፖ ከ40% በላይ አነስተኛና መካከለኛ ኢንተርፕራይዞች እየተሳተፉ ሲሆን ከትልልቅ አምራች ኢንዱስትሪዎች ጋርም ትስስር እንዲፈጥሩ ተደርጓል። ከመቼውም ጊዜ በተሻለ ጥራት ያላቸው ምርቶችን እንዲቀርቡ የተደረገ በመሆኑ በሀገር ውስጥ ምርት በመኩራት ባህልን የሚያዳብሩና ገቢ ምርትን የሚተኩና ያልተጠቀምንበትን የኤክስፖርት እድል አሳይቶናል። ከምንም በላይ የ2018 ኤክስፖ የተለየ የሚያደርገው በእኛ ሀገር ልጆች በጠቢበኛ አእምሮዎች የተመረቱ የማምረቻ መሳሪያዎችን በስፋት አቅርበን ለኤግዚቢሽን ማምጣታችን ነው። እሱ ብቻ ሳይሆን በኢንዱስትሪዎቹ መካከል እነዚህን የማምረቻ መሳሪያዎች ለመግዛት የተፈጠረው ትስስር እጅግ በጣም ተስፋ ሰጪ ነበር። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት አምራች ኢንዱስትሪውን ለመደገፍ በሰው ኃይል አቅርቦት፣ የኤሌክትሪክ ኃይል፣ የፋይናንስና የመሰረተ ልማት አውታሮች ግንባታን በማሟላት እየሰራ መሆኑን ተናግረዋል። በኢትዮጵያ ታምርት ንቅናቄም ሆነ በካውንስሉ የተሰሩ ስራዎች አማካኝነት የአምራች ኢንዱስትሪዎችን የማምረት አቅም ለማሻሻል ተችሏል። ተኪ ምርቶችን በብዛትና በጥራት ለማምረት ተሞክሯል። ከወጪ ንግድ እና ከስራ ዕድል ፈጠራ አንጻርም ብዙ ርቀት ተጉዘናል። የኢትዮጵያ ታምርት ንቅናቄ በአሃዝ ከሚገለጹ ውጤቶች ጎን ለጎን የስራ ባህልንና ምርታማነትን ለማሻሻል ረድቷል። የሀገር ውስጥ ምርትን የመሸመትና የመጠቀም ባህል አሳድጓል። ከዚህ በተጨማሪ አምራች ኢንዱስትሪው ከራሱ ዘርፍ እድገት ባሻገር እንደ ግብርና፣ ኮንስትራክሽን፣ ቱሪዝምና ጤና ላሉ ሌሎች ኢኮኖሚያዊ እንዲሁም ማህበራዊ ዘርፎች መነቃቃት እያደረገ ያለው አስተዋጽኦ ከፍተኛ ነው። አምራች ኢንዱስትሪው ከዚህ በላይ እንዲያድግ በዋናነት 3 ነገሮች ያስፈልጋሉ። ኢንዱስትሪያዊ አመለካከት፣ ኢንዱስትሪያዊ ባለሀብትና ኢንዱስትሪያዊ አመራር። አምራቾች ምርቶችና የፈጠራ ውጤቶችን ለሀገራቸው ማበረከታቸውን መቀጠል እንዳለባቸውና የስራ ኃላፊዎች በየዘርፉ ያሉ ችግሮችን በመፍታት ለአምራች ኢንዱስትሪዎች ምቹ ሁኔታዎችን በመፍጠር ኃላፊነታቸውን እንዲወጡ አሳስበዋል። የኢትዮጵያ ታምርት ኤክስፖ የዘልማድ ስራ መሆን የለበትም። ዘንድሮ ኢትዮጵያ ምን ፈጠረች፣ ምን አዲስ ነገር አመጣች፣ ምን አሻሻለች፣ እነማን ምን ሰሩ የሚለውን ለማየት በጉጉት የሚጠበቅ ኩነት መሆን ይገባዋል። የኢንዱስትሪ ሚኒስቴር እና ሌሎች መንግስታዊ ተቋማትም በጋራና በቅንጅት ተናባችሁ በመስራት በተሳታፊዎች ብዛት፣ በምርት ጥራትና ስብጥር እንዲሁም በይዘት ከዘንድሮ በእጅጉ የላቀ ኤክስፖ ለማዘጋጀት እንዲቻል አምራች ኢንዱስትሪዎችን እንድትደግፉ፣ እንድታበረታቱ ካደራ ጭምር እያሳሰብኩ በዚህ ዓመት ለሰራችሁት ስራ በኢፌዴሪ መንግስትና በራሴ ስም ምስጋና እንዳቀርብ ይፈቀድልኝ። አምስተኛው የኢትዮጵያ ታምርት ኤክስፖ 2019 ከግንቦት 10 እስከ 19 2019 ዓ.ም እንደሚካሄድም ተገልጿል። ብልጽግና ፓርቲ ሰላምን የሚሰብክና ኢትዮጵያን ወደ ተምሳሌት ሀገር ለማሸጋገር የሚሰራ ፓርቲ ነው ሲሉ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ገለጹ። የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በተሽከርካሪ የታጀበ የጎዳና ላይ የምረጡ ቅስቀሳ አካሂደዋል። ካሳው መንጌ ተጨማሪ አለው። የባህር ዳር ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በተሽከርካሪ የታጀበ የአደባባይ የምረጡ ቅስቀሳ አካሂዷል። የምርጫ ቅስቀሳው በሰባተኛው ጠቅላላ ምርጫ በባህር ዳር ከተማ የምርጫ ክልል የሚወዳደሩ እጩዎችን የማስተዋወቅና የፓርቲውን ምልክትና ማኒፌስቶ ለሕዝብ ለማስተዋወቅ ያለመ ነው ተብሏል። ፓርቲያችን እየተዘጋጀ ነው ያለው እንደ አንድ የተፎካካሪ የፖለቲካ ፓርቲ። ይህንንም ምርጫ በአሸናፊነት ለማጠናቀቅ
ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ ለምርጫው እየተዘጋጀ ነው ያለው። ስለዚህ ዛሬ ያየነው የተሽከርካሪዎች ትርኢት የብልጽግና ፓርቲ የአደባባይ የምረጡኝ ቅስቀሳ አንዱ አካል ነው። የዚህም ዓላማ አንደኛ ብልጽግና ፓርቲ በ2018 ሀገራዊ ምርጫ ሲወዳደር ባህር ዳር ላይ ለሕዝብ ተወካዮች ምክር ቤትና ለክልል ምክር ቤት የቀረቡ እጩዎቹን የሚያስተዋውቅበት ፕሮግራም ነው። ሁለተኛ ደግሞ በምርጫ ወቅት የምርጫ ምልክት የግድ ነው። ስለሆነም ብልጽግና በምርጫው ሲወዳደር ለመራጮች የምርጫ ምልክቱን የሚያስተዋውቃል። ይህንንም የስንዴ ነዶን ለህዝባችን እያስተዋወቅን ነው። ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ብልጽግና ፓርቲ በትኩረት ይሰራል ያሉት የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ጊዜው ታከለ ህዝቡ በተጨባጭ መረጃና ማስረጃ ላይ ተመስርቶ ወደፊት የሚያሻግረውን ፓርቲ ሊመርጥ ይገባል ነው ያሉት። እንደ ፓርቲ ብልጽግና አንድ የተፎካካሪ ፖለቲካ ፓርቲ ስለሆነ አባላቱም አመራሩም የፖለቲካ ስነ ምህዳሩን በጠበቀ ህግን በማክበር ብቻ በሀሳብ ትግል መወዳደር፣ መፎካከር፣ መንቀሳቀስ አለብን ብለን ነው የምናምነው። ህዝቡ ደግሞ ውሳኝ አካል ስለሆነ በመረጃ ላይ ተመስርቶ መወሰን አለበት። ስልጣን የሚያዘው የስልጣን ባለቤት ህዝብ ስለሆነ በካርዱ ነው ለሚፈልገው አካል ስልጣን መስጠት ያለበት። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ብልጽግና ፓርቲ ሰላምን የሚሰብክና ኢትዮጵያን ወደ ተምሳሌት ሀገር ለማሸጋገር እየሰራ ያለ የተግባር ፓርቲ መሆኑን ገልጸዋል። ብልጽግና የተግባር ፓርቲ ነው። ብልጽግና ሰላምን አብዝቶ የሚፈልግ፣ ስለ ሰላም የሚተጋ፣ ስለ ሰላም የሚሰራ፣ ስለ ሰላም መስዋዕትነትም ከፍሎ የህዝብን ሰላም የሚያረጋግጥ ፓርቲ ነው። ብልጽግና ዕዳን ወደ ምንዳ ለመቀየር የሚደረገውን የኢትዮጵያን የብልጽግና ጉዞ በስኬታማነት የአፍሪካ ተምሳሌት የሆነችው ኢትዮጵያ እውን ለማድረግ በኢኮኖሚ ልማት፣ በማህበራዊ ልማት የጸና ዴሞክራሲ እንዲኖር አልሞ የሚሰራ ፓርቲ ነው። ከንቲባው በምርጫ ቅስቀሳ የተሳተፉ አካላትን አመስግነው በቀጣይ ግንቦት 24 የምርጫ ቀንም መላ ህዝቡ በነቂስ ወጥቶ ድምጹን እንዲሰጥም ጥሪ አቅርበዋል። ብልጽግና ፓርቲ በውጤት የታጀበ ሀገር አሻጋሪ የሆኑ ስራዎችን መስራቱን የእንጂባራ ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት አስታወቀ። በእንጂባራ ከተማ ለ7ኛው ጠቅላላ ምርጫ የብልጽግና ፓርቲ የምረጡኝ ቅስቀሳና የድጋፍ ሰልፍ አካሂዷል። ሳሙኤል አማረ ተጨማሪ አለው። የዜጎች ክብር ማረጋገጫ ፓርቲ ነው። በአዊ ብሔረሰብ አስተዳደር እንጂባራ ከተማ የብልጽግና ፓርቲ የምረጡኝ ቅስቀሳና የድጋፍ ሰልፍ ተካሂዷል። በድጋፍ ሰልፉ ኢትዮጵያ በብልጽግና ፓርቲ መሪነት ትበለጽጋለች፣ ብልጽግና የሀገር አንድነትና የዜጎች ክብር ማረጋገጫ ፓርቲ ነው የሚሉና ሌሎችም መልእክቶች ተላልፈዋል። የእንጂባራ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ጥሩ ወርቅ በላይ ብልጽግና በችግር ተወልዶ ፈተናዎችን ወደ ድል በመቀየር በርካታ ስኬታማ ተግባራትን ያስመዘገበ ፓርቲ መሆኑን ተናግረዋል። ፓርቲያችን የተመሰረተው ሀገር የመፍረስ አደጋ ተደቅኖባት በነበረ ጊዜ ቢሆንም እነዚህን ታላላቅ ፈተናዎች ወደ ታላላቅ እድሎች በመቀየር የሀገሪቱን ከመፍረስ ታድጎ ዛሬ በጽኑ መሰረት ላይ አቁሟታል። እኛ በችግር ተወልደን በውጤት የተመሰከርልን ፓርቲ በመሆናችን ዛሬም ቃላችንን በተግባር እያረጋገጥን እንገኛለን። ፓርቲውን ወክለው የቀረቡ እጩዎች የእንጂባራ ከተማና አካባቢውን ሕዝብ የልማት ፍላጎት ጠንቅቀው የሚረዱና ለተግባራዊነቱም የሚተጉ ስለመሆናቸው አስገንዝበዋል። በዚህ ታሪካዊ ምርጫ እናንተን ወክለው እንዲሰሩ የቀረቡት እጩዎቻችን የእናንተን ህመም የሚያውቁ አብረዋችሁ የደከሙና ለእውነተኛ አገልግሎት ራሳቸውን ያዘጋጁ የህዝብ ልጆች ናቸው። እጩዎቻችን መምረጥ ማለት የእንጂባራን ልማት መምረጥ ማለት ነው። የኮሶበር ምርጫ ክልል የክልል ምክር ቤት እጩ አቶ አየን ብርሃን ብልጽግና ፓርቲ ኢትዮጵያን በሁሉም ዘርፍ ተምሳሌት ሀገር ለማድረግ እየሰራ ያለ ፓርቲ መሆኑን ተናግረዋል። ከአሁን በፊት የተጀማመሩ ሜጋ ፕሮጀክቶችንም ሆነ አዳዲስ ፕሮጀክቶችን በመቅረጽ ጀምሮ በመጨረስ የሚታወቅ ፓርቲ ነው።
ሰላም ብልጽግና እንዲመጣ ልሞ የሚሰራ ፓርቲ ነባር ውስንነቶችንና ድክመቶችን ህዝብ የማይፈልጋቸውን ነገሮች በማስወገድ በአዲስ ታክቶ ሪፎርም አድርጎ እየሰራ የመጣ ድርጅት ነው። የድጋፍ ሰልፉ ተሳታፊዎችም ፓርቲው ባለፉት የለውጥ ዓመታት ያስመዘገባቸው ስኬቶች ተጠናክረው እንዲቀጥሉና የተጀመሩ የልማት ውጥኖች ከዳር እንዲደርሱ ከጎኑ እንደሚቆሙ ተናግረዋል። እንጅባራ ሙሉ ሰላም ናት። በዛ ላይ ሁሉም ወጣቶች ለስራ እየታተርንና በሁሉም በምንሄዳቸው ከመንግስት መስሪያ ቤቶች ጋር ድጋፍ ይሰጡናል። ወደ ስራም እየገባን ነው። አገራችንንም ወደ ተሻለ ከሌሎች አገሮች ጋር እኩል ለማድረግና የቀድሞዋ ቦታዋ ላይ ለመተካት መንግስትም እየሰራ ያለው ቁርጠኝነት ያለው ሰላም ለማረጋገጥ ይሄን በማየት ነው የምደግፍ። ብልጽግናን ደግፌ ስወጣ እኔ አንደኛ እንደ ሀገር ነው የማስበው፣ እንደ ራሴ ብቻ አይደለም። እንጅባራን ያው በልማት በሰላም በተለያየ ነገር በብልጽግና ተጠቃሚ ነን። ያን በማሰብ ነው እኛ ልንደግፍ ይወጣ ነው። ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ የበኩላቸውን ድርሻ እንደሚወጡ አረጋግጠዋል። ሰባተኛው ጠቅላላ ሀገራዊ ምርጫ ሰላማዊ ዲሞክራሲያዊና ፍትሃዊ እንዲሆን የበኩላቸውን ድጋፍ እንደሚያደርጉ የእናርጅና ወጋና ደብረ ወርቅ ከተማ ነዋሪዎች ተናገሩ። በምስራቅ ጎጃም ዞን እናርጅና ወጋ ደብረ ወርቅ ከተማ የብልጽግና ፓርቲ ደጋፊዎች ለሰባተኛው ጠቅላላ ሀገራዊ ምርጫ የድጋፍ ሰልፍ አካሂደዋል። በሰልፉ የፓርቲው የምርጫ ምልክት እንዲሁም እጩዎችም እንዲተዋወቁ ተደርገዋል። ነዋሪዎቹ የምርጫው ሂደት በሰላም ተጀምሮ እንዲጠናቀቅ በንቃት እንደሚሳተፉ አረጋግጠዋል። የደብረ ወርቅ ከተማ አስተዳደር ከንቲባ ይበልጣል አበበ የብልጽግና ፓርቲ ኢትዮጵያን ወደ ተምሳሌትነትና ወደ ከፍታ ለመውሰድ የጀመራቸውን የልማትና የሰላም ስራዎች አጠናክሮ እንደሚቀጥል ገልጸዋል። የደብረ ወርቅ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መላኩ በዛብህ ፓርቲው ኢትዮጵያን ወደ ብልጽግና ማማ ለማድረስ እያከናወነ ያለውን ተግባር መደገፍ ይገባል ብለዋል። የምርጫ ካርድ ማውጣት ብቻ ግብ ባለመሆኑ ሁሉም አባላት ድምፅ እንዳይባክን በጥንቃቄ እንዲመርጡም መልእክት አስተላልፈዋል። መረጃውን ያደረሰን የእናርጅና ወጋ ወረዳ ኮሚኒኬሽን ጽህፈት ቤት ነው። ባለፉት 9 ወራት በተደረገው ሕግ የማስከበር ስራ በዞኑ ከ500 በላይ የሚሆኑ የታጠቁ አካላት ወደ ሰላም መመለሳቸውን የምዕራብ ጎንደር ዞን አስተዳደር ገለጸ። በአካባቢው አንጻራዊ ሰላም በመፈጠሩ የልማት ስራዎችን አጠናክሮ ለማስቀጠል አስችሏል ተብሏል። ኤልያስ ጋሻው ተጨማሪ አለው። በምዕራብ ጎንደር ዞን አስተዳደር የ9 ወራት የፓርቲና የመንግስት እቅድ አፈጻጸም ግምገማና የቀጣይ አቅጣጫ ውይይት በገንዳዋ ከተማ ተካሂዷል። በውይይቱ የጸጥታ መዋቅሩን ተገቢውን ስልጠና በመስጠት በእውቀትና በአቅም በማሳደግ አካባቢውን አንጻራዊ ሰላም እንዲሰፍንበት ስራዎች ተሰርተዋል ተብሏል። ለዚህም አመራሩ ከማህበረሰቡ ጋር ከፍተኛ የህዝብ ለህዝብ ግንኙነት ስራዎች በመስራታቸው ውጤት መመዝገቡ በውይይቱ ተመላክቷል። የጸጥታ መዋቅሩ ከማህበረሰቡ ጋር ተቀናጅቶ በመስራቱ በአካባቢው ሰላም እየሰፈነ መምጣቱን ተሳታፊዎች ተናግረው የምርጫ ስራ በተገቢው መንገድ ለማጠናቀቅ እየተሰራ ነው ብለዋል። ጸጥታ ተቋማት ሀገር መከላከያ ሰራዊትና ፌዴራል ፖሊስ ከክልል ጸጥታ መዋቅር ደግሞ ከአድማ መከላከል ፖሊስና መደበኛ ፖሊስ እንዲሁም የሰላም አስከባሪና ሚኒሻ በጥምር ሆነን ስራ እየሰራን ያለ ነው። ከተማው ላይ ደግሞ ይሄ ህዝቡን በብሎክ እያደራጀን ከተማው ሰላም ሆኗል። ከጸጥታ ጎን ለጎን ሰላማችን እያስከበርን ሰላማችን እያስጠበቅን የምርጫን ስራ ደግሞ ፍጹም ሰላማዊ ተአማኒነት ያለው ምርጫ ለማስኬድ እየሰራንበት ያለንበት ጉዳይ ነው ያለው። አካባቢውን ወደ አንጻራዊ ሰላም ለመመለስ ከጸጥታ ኃይሉና ከማህበረሰቡ ጋር በቅንጅት በርካታ ስራዎች ተሰርተዋል ያሉት የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ኢያሱ ይላቅ ናቸው። ባለፉት 9 ወራት በተደረገው ህግ የማስከበር ስራ በዞኑ ከ500 በላይ የሚሆኑ የታጠቁ አካላት ወደ ሰላም መመለሳቸውን ጠቁመዋል። ከ538 በላይ የታጠቁና ጄኔ የጽንፈኛ ቡድን አባል የነበሩ ወደ ሰላም እንዲመለሱ ያደረግንበት ሁኔታ ነው ያለው። በአጠቃላይ የሰላም ሁኔታውን በተገቢ መንገድ በማከናወናችን የልማት ስራዎችንም አጠናክረን ለማስቀጠል እድል አግኝተናል። እንደ መንግስት በቀጣይ ምርጫው ሰላማዊና በህዝብ ዘንድ ተአማኒነት ያለው እንዲሆን በርካታ ዝግጅቶች እየተደረጉ መሆኑን አብራርተዋል። የጸጥታ ኃይላችን በጥሩ ቁመና ላይ ነው የሚገኘው። ከአካባቢው ህዝብ ጋር በመቀናጀት ሰላሙን በማስፈን ተገቢው ስራ እየተከናወነ ያለበት ሁኔታ ነው ያለው። ስለዚህ ምርጫው ነጻ፣ ሰላማዊ፣ ዴሞክራሲያዊ ሆኖ እንዲጠናቀቅ የማድረግ ስራ የቅድመ ዝግጅት ስራችን በጥሩ ሁኔታ እየሄደ ነው ያለው። በአማራ ብሔራዊ ክልላዊ መንግስት የእርሰ መስተዳደሩ የአስተዳደር ጉዳዮች አማካሪ አቶ ጥላውን
መኳንንት ዞኑ ሰፊ ጸጋ ያለበት አካባቢ በመሆኑ ጸጋውን አሟጦ በመጠቀም ለአካባቢው ብቻ ሳይሆን የክልሉን ተጠቃሚነት ለማረጋገጥ ስራዎች መሰራት እንዳለባቸው ተናግረዋል። ፖቴንሻል የሚባል ዞን ነው። ስለዚህ የተጀመሩ ጥሩ እንትኖች አሉ። ከኢኒሼቲቭ ስራዎችን አኳያ ለምሳሌ የሜካናይዜሽን ትራክተር አቅርቦት፣ መስኖን በክላስተር የማልማት እና እነዚህ መልካም እንደ ክልልም ጥሩ ተሞክሮ የሚታይባቸው ናቸው። ስለዚህ አቅም በሚገባ ጸጋውን ማልማት እና በዚያ መንገድ ስራዎች እንዲፈጸሙ ማድረግ በጣም ወሳኝነት ያለው ስለሆነ ስለዚህ አጠናክረው እንዲቀጥሉ ማድረግ ነው። በአንዳንድ አካባቢዎች የመብራት የዋና የኔትወርክ መቆራረጥ ችግሮችን በዘላቂነት መፍትሄ ለመስጠት ከክልልና ከፌዴራል ባለድርሻ አካላት ጋር ውይይት በማድረግ ችግሩን ለመፍታት ጥረት እየተደረገ መሆኑን በመድረኩ ተጠቁመዋል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከአማራ ሚዲያ ኮርፖሬሽን አሚኮ ነው። በዚሁ የምናልፈው ወደ ልዩ ልዩ ጥንቅሮቻችን ይሆናል። አቶ አደራጀው አግማስ ይባላሉ። ቀደም ባሉት ጊዜያት በመንግስት ስራ ሲያገለግሉ ቢቆዩም በወር በሚያገኙት ደሞዝ ኑሯቸውን መምራት ባለመቻላቸው የመንግስት ስራቸውን ለቀው በከተማ ግብርና ዘርፍ ለመሰማራት መወሰናቸውን ይናገራሉ። በተሰማሩበት የከተማ ግብርና ጠንክረው በመስራት ዛሬ ላይ የተሻለ ህይወት እየኖሩ መሆኑንም ገልጸዋል። ወጣቶች ተመርቀው የመንግስት ስራ ከመጠበቅ ይልቅ በተማሩበት ሙያ የራሳቸውን ስራ ፈጥረው ቢሰሩ የተሻለ ተጠቃሚ እንደሚሆኑም የዛሬው ባለታሪካችን ይመክራሉ። ዘጋቢያችን የዝባለም ጌታነ ከባለታሪካችን ጋር ቆይታ አድርጋለች። አብረን እንከታተል። የተሰማራውበት በከተማ ግብርና በወተት ላሞች በማርለብ እና በጓሮ አትክልት በከብቶች መኖ ላይ ጥረት አድርጌ እየሰራ ያለውበት ሁኔታ ነው ያለው። የመንግስት ሰራተኛ ነበርኩ። ከመንግስት ሰራተኛ ለመውጣት በግሌ ብሰራ ይሻላል በሚል ያው በወተት ላሞች ላይ ነው ስራ የጀመርኩት። ከዛም እስከ 20-30 ላም የነበረበት ነው። በጣም የሚያበረታታና የሚያጠናክር ስራ ነው እየሰራ ያለሁት። እዚህ በፊት እስከ 300 ሊትር ወተት በቀን አቀርብ ነበር። አሁን ባለው ሁኔታ 150 ሊትር ወተት በቀን አቀርባለሁ ለተጠቃሚ ማለት ነው። በዚህ ምክንያት ያው የሚያበረታታ ስራ እንደሆነ ነው ልገልጽላችሁ የምወደው። ወደ 5-6 ሰራተኞች ነው ይዤ እንቀሳቀስ የነበረው። አላቤ ራሱን የቻላለ ተንከባካቢ ወደሰታሉ፣ ጽዳት 2 ያላሉ። በዚህ ወደ 5-6 ሰራተኞች ከኔ ጋር አብረው እየሰሩ ያለ እነሱ ደግሞ በየውስጣቸው ልጆች አሏቸው 3-4 ልጆች ያሏቸው ናቸውና ሲቆጠር በዛ ያለ ስራቶች እዚህ እኔ ጋር አብረው እየሰሩ ያሉበት ሁኔታ ነው ያለ። ኢቭን ትምህርታቸውን ግማሽ ቀን ተምረው ግማሽ ቀን በዚህ ስራ ላይ የሚሳተፉ ልጆች እንዳሉ ነው ልገልጽልሽ የምወደው። ወደ ከተማ የመፍለስ ጉዳይ ይታያል። ይሄ ግን አግባብነት የለውም። ምክንያቱም እዚያው ላይ ተተክለው ቢሰሩ ራሳቸውን ሊለውጡ ቤተሰቦቻቸውን ሊያግዙ ሊደግፉ የሚችሉበት አቅም እያለ ተሰዶ መጥቶ እዚህ የቀን ሰራተኛ ሌላ እየፈጠረ ያለበት ሁኔታ ይሄ እንዳለመታደል ነው የምቆጥረው። እና ከከተማ ፈልሶ ከመምጣት መሬቱ ያለ እዚያው ነው፣ ሁሉም ነገር ያለ እዚያው ነው። እዚያው ተተክሎ ከወላጁ ጋር ቢሰራ ሊለወጥ ሊያድግ ይችላል ብዬ ነው የማስበው። ዩኒቨርሲቲ ተመርቆ ከቴክኒክ ወጥቶ አሻግሮ የመንግስት ስራ የሚጠብቅ ከሆነ ከኛ ብዙ መማር ይችላል ብለን እናስባለን። ምክንያቱም ይሄ የተማረውን ትምህርት በራሱ ሰርቶ የሚለወጥበትን ለራሱ ፈጥሮ ክሬት አድርጎ መስራት አለበት እንጂ መንግስት ስንቱን ሊሸከም ይችላል? መንግስት ይሄን ሁሉ የተመረቀ ኃይል ሊሸከም የሚችልበት ደረጃ የለውም። የመንግስት ድጋፍ ስላለ ራሱ የሚለወጥበትን መንገድ መጠበቅ አለበት እንጂ ከመንግስት አሻግሮ መጠበቅ እንደሌለበት ነው ማቁም። ያው የተፈጠረልኝ የስራ እድል በጣም ደስ ብሎኝ ያው እየሰራው ነው ያለው። እሱም ቢሆን እኔም ቢሆን ያው ደስ ብሎን ነው የምንሰራው ስራውን። ከሱ ያየሁት ትምህርት በጣም ብዙ ትምህርት ተምሬያለሁኝ። በተለይ በከብት በንጽህና ምን ያህል በልታ ምን ያህል ትታለባለች የሚለውን ስለመኖም ስላመጋገብም ሁሉን ነገር ታሱ ተምሬያለሁኝ። ነገ በኋላ ደግሞ የራሴን ብከፍት እነዚህን አይነት ነገሮች ተምሬያለሁ። ያው እነዚህንም አሳዩኝ ማለት ለራሴን ችሌ እሰራለሁ ብዬ አስባለሁ።
በመንግስት ሰራተኝነትና አሁን በዚህ ስራ ተስማርቼ እየሰራሁ ያለው ሰማይና መሬት ነው ማለት ትችላለሽ። አንቺ እንደ ነፍሰ ጡር ወር ጠብቀሽ 4000 ብር 5000 ብር ማምጣት ምንም አይደለም። እንደውም እዛ በፊት የቆየሁበትንም እኮንናለሁ ያ የሰራሁበትን ጊዜ ማለት ነው። ምን ቀደም ብዬ ወጥቼ 2003 ላይ ነው ስራ ለቅቄ የወጣሁት በራሴ እንትንና እዛ በፊት ቀደም ብዬ በወጣ ብዙ ነገር የተሟላ ብዙ ነገር የተመቻቸ ነገር ነበረ። ብዙ ውጣ ውረዶች እንቅፋቶች ይኖራሉ፣ ቻሌንጆች ይኖራሉ። ለነሱ ደግሞ ይቻላል እንደተባለ ሁሉ እችላለሁ ብለሽ ውስጥሽን ካሳመንሽበት ኋይኖት እስከ ህይወት መስዋዕትነት ይከፈል የለ እንደ አምኜበት ያ ውጣ ውረድ ያን እንቅፋት ሰብሮ ለመውጣት መታገል ነው የጀመርኩት። ጅማሮ ውጤታማ እንዲሆን ነው። ይሄ ውጤታማ ደግሞ ለትውልድ ተረካቢ እንዲሆኑ ነው ልጆች እያደረኩ ያለው እንጂ ያለ ውጣ ውረድማ ከዚህ የሚደረስ ነገር አንዳችም ነገር የለም። ያን ግን በይቻላል መንፈስ ውስጥሽን አሳምነሽ ከገባሽ ሁሉም የሚቀር ነገር የለም። እኛ አሁን መንግስት እንደተባለው ትኩረት ሰጥቶ ድጋፎችም ተበረታተው ቢቀጥሉ እኛም ደግሞ የከተማ ግብርናውን ዘመናዊ ብናዘምን ኢቭን ባለፈው እንደውም ሞዴል አርሶ አደሮች ሞዴል የከተማ ገበሬዎች ብለው ቦታ ሁላ ተመርጦልን ነበር። ይሰጣም ብለን እየጠበቅን ነው ያለ። ምክንያቱም ከዚህ በተሻለ ስራ ለመስራት እና አሁን መንግስት ምንድነው ማድረግ ያለበት? አሁን ካለው ሀገራዊ ሁኔታ እነዚህ ባለሀብቶች እኔም ብቻ አይደለም እኔን መሰል ሰዎች የባንክ ክፍያ ቢራዘም እንደተባለው የምንጠይቃቸው አንዳንድ ድጋፎች ቢደረጉልን እኛ ከዚህ በላይ መስራት የምንችልበት ሁኔታ ነው ያለው። የስኳር በሽታ በሰውነት ውስጥ የሚገኝ የደም ስኳር ወይንም ግሉኮስ መጠን ከመደበኛው በላይ በሚሆንበት ጊዜ የሚከሰት የጤና እክል ነው። በሳይንሱ ድምፅ አልባው ገዳይ በሚል የሚጠራው ይህ በሽታ በወልቃይት ወረዳ ነዋሪዎች ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጫና እያሳደረ መሆኑን ነዋሪዎች ተናግረዋል። የበሽታው ስርጭት በአካባቢው የተስፋፋ መምጣቱን ያሳወቀው የወልቃይት መጀመሪያ ደረጃ ሆስፒታል የሚመለከታቸው አካላት በበሽታው ዙሪያ አስቸኳይ ሳይንሳዊ ጥናት እንዲያካሂዱ ጥሪ አቅርቧል። አምሳል ዋሞኜ ተጨማሪ አለው። Diabetes cannot yet be cured, but it can be managed. ሳይንሱ ድምፅ አልባ ገዳይ ብሎ ከፈረጃቸው የህመም አይነቶች መካከል አንዱ የስኳር በሽታ ነው። ህመሙ ከሰው ወደ ሰው የመተላለፍ ባህሪ ባይኖረውም በዓለም ዙሪያ ለበርካቶች ሞት እንዲሁም ለከባድ ማህበራዊና ኢኮኖሚያዊ ቀውስ መንስኤ እየሆነ ይገኛል። አቶ ተመስገን አልማው በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን የወልቃይት ወረዳ የሽረላ ቀበሌ ነዋሪ ናቸው። ህመሙ በሰውነታቸው ውስጥ መኖሩን ሳያውቁ ለረጅም ጊዜ ቆይተው ሰውነታቸው ከደከመ በኋላ ወደ ሆስፒታል መሄዳቸውን ይገልጻሉ። ቶሎ ምግብ ወይም የሆነ ጣፋጭ ነገር ካልቀመስክ ቶሎ አይመለስም። በቃ ላበት ምናምን በቃ በጣም ነው እንትን ያለክማ በጣም ደክሜ ነው የመጣው። ደግሞ መንገዱ የእግር መንገድ ነበረው፣ መኪና ይገባው ነበር ወጣችን ማለት ነው። አቶ ተመስገን ህመሙን ካወቁ በኋላም ቢሆን የመድኃኒት እጥረት ከፍተኛ ፈተና እንደሆነባቸው አጫውተውናል። መድኃኒት እጥረት አለ። ተመልሰን እኛ ደግሞ ተመልሰን ስንመጣ ደግሞ ትራንስፖርቱ ምናምን ደግሞ በጣም ነው የሚያስቸግረን። የበሽታውን ጫና ለመቋቋም የኑሮ ዘይቤን ማስተካከልና በቂ ረፍት ማድረግ ከሐኪሞች የሚሰጥ ዋነኛ ምክር ቢሆንም ይህን ተግባራዊ ማድረግ ግን በኑሯቸው ላይ ተጨማሪ ጫና እንደፈጠረባቸው አቶ ተመስገን ይናገራሉ። ዶክተሮቹ የሚመክሩነው ምክር በጣም ጥሩ ምክር ነው የሚመክሩን፣ ግን እነሱ የመከሩነው ምክር እኛ ደግሞ ተግባራዊ ለማድረግ አይሟላልንም ማለት ነው። ምግብ እንኳን ያሉንን ሁሉም ተግባር አደርገዋለን ማለት ነው። ግን በስራ ምክንያት እረፍት ምናምን ያስፈልጋቸዋል ሲል ጭራሽ እረፍት እንዳላደርገኛ ችግሩ ያው የኑሮ የስኳር ህመም ተላላፊ ካልሆኑና አደገኛ ከሆኑ በሽታዎች መካከል የሚመደብ መሆኑን የወልቃይት የመጀመሪያ ደረጃ ሆስፒታል ሜዲካል ዳይሬክተርና ጠቅላላ ሐኪም ዶክተር አብርሃም አለሙ ይጠቅሳሉ። የበሽታውን መንስኤዎችም እንዲህ ያስረዳሉ። ነን ኮሚኒኬብል ዲዚዝ የሚባሉት አንደኛው በጣም ገዳይ ናቸው በብዛትና ስኳር እንግዲህ ዋነኛው ነው። ከነዚህ መካከል አብዛኛው የኢንሱሊን እጥረት ወይ ደግሞ ሰውነታችን ኢንሱሊን ለመጠቀም ካለመቻል አንጻር ሬዚስታንስ መፈጠሩ ጋር የሚገናኝ ነው። ታይፕ 2 የሚባለው በጣም ኮመን ነው እና ብዙውን ጊዜ በላይፍ ስታይል ሞዲፊኬሽን በሚባሉት በሰው ያኗኗር ዘዬ
ምክንያት የሚመጡ ናቸው። በአካባቢው የበሽታው ስርጭት ከፍተኛ ቢሆንም እስካሁን ድረስ በቂ ጥናቶች አለመደረጋቸውን ዶክተር አብርሃም ይጠቅሳሉ። የስርጭቱን መጠን ለመለካትና ዘላቂ መፍትሄ ለመስጠት የሚመለከታቸው ተቋማት ሳይንሳዊ ጥናት እንዲያደርጉም ጥሪ አቅርበዋል። ጥናት ግን እስካሁን አልተደረገም። ምናልባት ስርጭቱ ራሱ እንደዚህ እንዳለ የታወቀ ራሱ አይመስለኝም እና በጣም ኦፕነን እንግዲህ በተለይ ወደዚህ አካባቢ ያሉ ዩኒቨርሲቲዎች ጎንደር ዩኒቨርሲቲ ሊሆን ይችላል ቢመጡና በደንብ ቢጠና ቢታይልን ማህበረሰባችንን ለማገልገል ያው እንግዲህ አመቺ ይሆናል ማለት ነው። ዶክተር አብርሃም አክለውም የሕክምና ግብዓቶች እጥረት በሽታውን በተፈለገው ልክ ለመቆጣጠር ትልቅ ተግዳሮት መሆኑን አንስተዋል። እንደ ጠቅላላ ሐኪም የራሴ ፕሬዲክሽን አለኝ። ስኳር የደም ግፊት ያመጣል፣ ግፊትም እንደዚሁ ስኳር ያመጣል እና ከዛ ጋር ተገናኝቶ በደንብ ኤርሊ መቆጣጠር እንድችል መድኃኒቶች ግብዓት ምናምን ብዙ ጊዜ አይኖረንም። ምርመራም እንደዚሁ እና የግሉኮስ መመርመሪያ ኪቶች ራሱ እናጣለን። እነዚህ ስትሪፕ ምናምን እነሱን እንቸገራለን። በበሽታው የተያዙ ሰዎች ከሐኪም የሚሰጣቸውን ምክር በአግባቡ ተግባራዊ በማድረግ ራሳቸውን መጠበቅ መቻል ህመሙ የሚያደርሰውን ጉዳት ለመቀነስ አንዱ መንገድ መሆኑ ተመላክቷል። Diabetes care plans can include taking diabetes medicines. ጠቋሚው ሳይታወቅ የሚቀርብ የወንጀል ክስ ወንጀልን ለመከላከል የህብረተሰቡን ተሳትፎ ያሳድጋል። ህብረተሰቡም ወንጀልን ለመከላከል በያለበት ቦታ ሆኖ እንዲሳተፍ ያግዛል። ለመሆኑ ጠቋሚው ሳይታወቅ የሚቀርብ የወንጀል ክስ እንዴትና በማን ይከናወናል? ዘጋቢያችን ሰለሞን ዘመኑ ከህግ ባለሙያ ጋር ቆይታ አድርጎ ተከታዩን ጥንቅር አዘጋጅቷል። በአንድ አካባቢ ወንጀሎችና የህግ ጥሰቶች ሲፈጸሙ ሁኔታውን ለሚመለከተው አካል ጥቆማ መስጠት የዜጎች መብት ነው። ጥቆማውን የሚሰጡ አካላት በአካል ቀርበው ወይም ማንነታቸውን ሳያሳውቁ ጥቆማ መስጠትም መብታቸው መሆኑን ህግ ይደነግጋል። በአማራ ሚዲያ ኮርፖሬሽን የህግ አገልግሎት ዳይሬክቶሬት ከፍተኛ የህግ ባለሙያ አቶ ደመቀ ይብሬ ዜጎች ማንነታቸውን ሳያሳውቁ የሚሰጡት የወንጀል ጥቆማ ምርመራ የሚካሄድበትን ሁኔታ ገልጸዋል። በመጀመሪያ ደረጃ አንድ የወንጀል ክስ ፍርድ ቤት ቀርቦ ከመሰማቱ በፊት ማለፍ ያለባቸው በርካታ ሂደቶች አሉ። ከነዛ ሂደቶች መካከል የመጀመሪያው የወንጀል ሪፖርት ወይም ደግሞ ጥቆማ ማቅረብ ይሆናል ማለት ነው። ጥቆማ በሁለት መልኩ ነው ሊቀርብ የሚችለው ማለት ነው። የመጀመሪያው ወንጀል ሲሰራ ያየ ወይም ደግሞ ወንጀል መሰራቱን ያወቀና የሰማ ሰው በአካል ቀርቦ ማንነቱን ገልጾ ጥቆማ ሊሰጥ ይችላል። ሌላው ደግሞ ማንነቱን ሳያሳውቅ የወንጀል ጥቆማ ሊያደርግ ይችላል ሊሰጥ ይችላል ማለት ነው። ይሄ ማለት ወንጀል ሲሰራ ያየ ወንጀል ስለመሰራቱ የሚያውቅ ማንኛውም ሰው ወንጀልን ለመመርመር ስልጣን ላለው አካል የወንጀል ጥቆማ ወይም ደግሞ የወንጀል ሪፖርት ያቀርባል ማለት ነው። የጠቋሚው ማንነት ሳይታወቅ የሚመጣ የወንጀል ጥቆማ ምርመራ የሚጀመረው የወንጀል ስነ ስርዓት ህጉ ያስቀመጠውን አሰራር በመከተል መሆኑንም አቶ ደመቀ አስረድተዋል። ማንም ሰው እንግዲህ ጥቆማ ማንነቱን ሳያሳውቅ ጥቆማ ስለሰጠ ብቻ ምርመራ ይጣራል ማለት አይደለም። ምርመራ የሚጣራው መቼ ነው? በወንጀል ስነ ስርዓት ህጉ ላይ እንደተቀመጠው ጥቆማው ከፍ ያለ የህግ መጣስን የሚያመላክት ከሆነ ነው። ከዛ በተጨማሪ ከፍ ያለ የህግ ጥሰትን የሚያመላክት ብቻ ሳይሆን ወንጀል መፈጸሙ በአካባቢያዊ ሁኔታዎች የተደገፈና የሚታመን መስሎ መታየት አለበት ማለት ነው። ማንም ሰው ማንነቱን ደብቆ ጥቆማ ስላደረገ ብቻ ምርመራ አይጀመርም ማለት ነው። ራሱ ተበደልኩ ያለው ሰው ቅሬታ ማቅረብ አለበት ወይም ደግሞ አቤቱታ ማቅረብ አለበት። ከዛ ውጭ በሆኑ ወንጀሎች ግን ማንኛውም ሰው ይመለከተኛል የሚል ሰው የወንጀል ጥቆማ ካቀረበ የወንጀል ምርመራ መደረግ አለበት ማለት ነው። ዜጎች ማንነታቸውን ሳያሳውቁ ለሚሰጡት ጥቆማ ጥብቅ የሆነ የሚስጥር ጠባቂነትና የወንጀል ጠቋሚዎች የጥበቃ ህግ አተገባበር እንዳለው ጠቅሰው ክሱን ወይም ጉዳዩን የሚመረምረውን አካልም አመላክተዋል። መረጃ የማሰባሰብ እና ክሱን የመምራት ሁኔታ በዋናነት ወንጀልን ለሚመረምረው አካል ነው። እንግዲህ ወንጀል የሚመረምር አካል የሚለው የተለያዩ ወንጀል የመመርመር ስልጣን ያላቸው አካላት ስላሉ ነው፣ ከፖሊስም ውጭ ማለት ነው። ፖሊስ እንደተጠበቀው ነው። ስለዚህ እነሱ ናቸው መረጃዎችን የሚያሰባስቡት ምርመራውን የሚያደርጉት ማለት ነው። ስለዚህ ከዛ ከቀረበው ጥቆማ በመነሳት ማስረጃዎችን የማፈላለግ ስራ የመርማሪ አካል ነው የሚሆነው ማለት ነው። ከዛ በተጨማሪም አቃቢ ህግም በተለይ ምርመራን የመምራት
ከፖሊስ ጋር ተባብሮ ፖሊስን አግዞ ምርመራን የመምራት ኃላፊነትም ስላለበት እነዚህ አካላት በአንድ ላይ ሆነው ምርመራዎችን ማድረግ ክሱን መምራት ይጠበቅባቸዋል ማለት ነው። ማንነቱ ሳይታወቅ የሚቀርብ የወንጀል ጥቆማ አሰራር ዜጎች ሕግ እንዲከበር በፍትህ ስርዓቱ ላይ ያላቸውን ተሳትፎ የሚያዳብር መሆኑንም አስገንዝበዋል።